አንድ የቱርክ ወታደራዊ አውሮፕላን የድሮን ተተኳሾችን ወደ አዲስ አበባ ማጓጓዙ ተሰማ። ከሰሞኑ በቦሌ ዓለም አቀፍ አውሮፕላን ማረፊያ ያረፈው ይህ የጦር ጀት ጉዳይ እያነጋገረ ነው። ዝርዝር መረጃም ይዘናል፣ ተሰሙታላችሁም። ዓለም አቀፉ ተቋም ደግሞ የአማራ ክልሉን ጦርነት በተመለከተ ሪፖርት አውጥቷል። በ10 ቀናት ውስጥ ብቻ 79 አውደ ውጊያዎች በመንግስትና በፋኖ መካከል ተደርገዋል ብሏል። ይህ ዓለም አቀፍ ተቋም ዝርዝር ሪፖርትም አውጥቷል፣ የምትሰሙት ይሆናል። የብልጽግናው አገዛዝ በበኩሉ ድርድሩ ሳይሳካ ቀርቷል ሲል ይፋ አድርጓል። ምክንያት ያለውንም አስቀምጧል። በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። አንድ የቱርክ ወታደራዊ አውሮፕላን የድሮን ተተኳሾችን ወደ አዲስ አበባ ማጓጓዙ ተሰማ። ንብረትነቱ የቱርክ ብሔራዊ ጦር የሆነ ኤ400 የተባለ አንድ የጦር አውሮፕላን ከሰሞኑ በተከታታይ በረራዎች የድሮን ተተኳሾችን ጨምሮ የሌሎች ከባድ መሳሪያ ተተኳሾችን አዲስ አበባ በሚገኘው ቦሌ ዓለም አቀፍ አውሮፕላን አየር ማረፊያ ማራገፉን ወታደራዊ ምንጮች ገልጸዋል። የጦር አውሮፕላኑ መነሻውን ከቱርክ ኢስታንቡል አድርጎ በተከታታይ በረራዎች ነው የከባድ መሳሪያ ተተኳሾችን ሲያጓጉዝ የነበረው ተብሏል። ይህ ወታደራዊ የጦር አውሮፕላን በቦሌ የዓለም አቀፍ አውሮፕላን ማረፊያ ሲደርስ ከፍተኛ የሆነ እጀባ እንደሚደረግለት የተጠቀሰ ሲሆን የሚራገፉ ተተኳሾችና ወታደራዊ ትጥቆችም በተሽከርካሪ ተጭነው ወደ ደብረ ዘይት አየር ኃይል ግቢ መጓጓዛቸውን የወታደራዊ ምንጮች አክለው ገልጸዋል። የብልጽግናው አገዛዝ ከወራት በፊት ጀምሮ የድሮን ተተኳሽ ጨርሶ እንደነበርና አሁን ግን ሀገሪቱን ተጨማሪ ዕዳ ውስጥ አስገብቶ ተተኳሽ መግዛቱ ተጠቁሟል። ለዚህም ማሳያ የሚሆነው በአማራ ክልል ለተወሰኑ ሳምንታት ቆሞ የነበረው የሰው አልባ አውሮፕላን ጥቃት ከመጋቢት 20 2017 ዓ.ም ጀምሮ እንደ አዲስ ተጀምሯል። በመጋቢት 23 2017 ዓ.ም በጎንደር ቀጠና ኪንፋዝ በገላ ስላሬ ከተማ ላይ በሁለት ዙር በተፈጸመ የድሮን ጥቃት 33 ንጹሐን ወገኖች ሲገደሉ በርካቶች መቁሰላቸው ተገልጿል። በተመሳሳይ በደቡብ ጎንደር ዞን እስቴ መካነ ኢየሱስ አካባቢ ልዩ ስሙ አስመራ በተባለ ገጠራማ መንደር ላይ መጋቢት 4 2017 ዓ.ም ማርፈጃውን በተፈጸመ የድሮን ጥቃት ታዳጊዎችን ጨምሮ ከ10 በላይ ንጹሐን መገደላቸውን በዕለቱ ዘግበን ነበር። በጥቃቱ ከተገደሉት መካከል 5 ሕፃናትና ታዳጊዎች መሆናቸው የተነገረ ሲሆን ጥቃቱ የተፈጸመው በአንድ የመጀመሪያ ደረጃ ትምህርት ቤት ላይ ነው ተብሏል። በተጨማሪም ያለፉት 2 ቀናት በወሎ ብልባላ ቀጠናን ጨምሮ በሌሎች አካባቢዎች በጎንደርና በሸዋ እንዲሁም በጎጃም ቀጠናዎች ተከታታይ የሆነ የድሮን ቅኝትና አሰሳ እየተደረገ መሆኑ ተጠቁሟል። በሌላ መረጃም በ10 ቀናት ውስጥ 79 አውደ ውጊያዎች በፋኖና በአገዛዙ ጦር መካከል መደረጋቸውን ዓለም አቀፉ ተቋም ዘገበም። አገዛዙ ድርድሩ ሳይሳካ ቀረ ብሎ ምክንያት ያለውንም አስቀምጧል። ይህ በእንዲህ እንዳለ የብልጽግናው አገዛዝ በትምህርት ቤት ቅጥር ግቢ ውስጥ ሳሰለጥናቸው የቆዩ ያላቸውን የጸጥታ አካላትን አስመረኩ ማለቱ እያነጋገረ ነው። በአማራ ክልል የሚደረገው የበርካቶችን ሕይወት እየቀጠፈ ያለው ውጊያም አሁንም መቆሚያ ያገኝ አልሆነም። በተለይ ባለፉት 2 ሳምንታት ደግሞ የፋኖ ኃይሎች የከፈቱትን የአንድነት ዘመቻ ተከትሎ መጠናከርን ያሳየ ነው። አክሌድ የተባለው ዓለም አቀፍ ተቋም ባለፉት 2 ሳምንታት ውስጥ በአጠቃላይ በሀገሪቱ በተለይ ደግሞ በአማራ ክልል ፖለቲካዊ ግጭቶችና ሟቾች መበራከታቸውን ይፋ አድርጓል። በእነዚህ ሳምንታት ውስጥ የተገደሉ ዜጎች አሃዝ ከቀደመው ጊዜ በ21 በመቶ አሻቅቧል ሲልም ነው የገለጸው። በአማራ ክልል የተደረጉ ፖለቲካዊ መነሻ ያላቸው የተኩስ ልውውጦች በቀዳሚነት የሚቀመጡ ናቸው ያለው ተቋሙ በፈረንጆቹ ከመጋቢት 19 እስከ 28 ባሉ 10 ቀናት ውስጥ ብቻ 79 ቦታዎች ላይ በመንግስት ኃይሎችና በፋኖ መካከል ውጊያ መደረጉን መመዝገቡን የገለጸው
አክሊድ ይህንን መመዝገቡን ቢያሳውቅም የመከላከያ ሰራዊቱም ይሁን የፋኖ ኃይሎች ሪፖርቶች የሚያመለክቱት ደግሞ በመቶዎች የሚቆጠሩ አውደ ውጊያዎች እንደነበሩና በሺዎች የሚቆጠሩ ሰዎች መገደላቸውን ነው። የሆነ ሆኖ በእንዲህ አይነት መልኩ የሚደረገው ውጊያና የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። በጎንደር ቀጠና እንደ ቅራቅር፣ አዲስ ዓለም፣ ዛሪማ ባሉ አነስተኛ ከተሞች ውስጥ ጭምር የተፈጸሙ ጥቃቶችና የደረሰው ጉዳት ቀዳሚው አብነት ነው። በጎጃም አዊና ቲሊሊ ዙሪያ ባሶ ሊበን፣ ደብረ ኤልያስና ስናን አካባቢዎች የተፈጸሙ የዛሬና የትናንት ጥቃቶችም በርካቶች ሕይወታቸውን ያጡባቸው ሆነዋል። ይህ ጦርነት አንዳች የፖለቲካ መፍትሔ ያገኝ ዘንድ የሚቀርበው ጥያቄም ዓመታትን የተሻገረ ነው። ብልጽግና ያቀረበው አማራጭ ግን እጅን መስጠት ሲሆን በሀገር ሽማግሌዎችና በሃይማኖት አባቶች የሚደረግ የእርቅ መርሃ ግብርን ደግሞ ድርድር ሲል ይገልጸዋል። ይህንን በድጋሜ ያረጋገጡት የብልጽግናው ምክትል አደም ፋራህ ድርድሩ አልተሳካም፣ ይህም በአማራም በኦሮሚያም ክልል ያጋጠመ ነው፣ ዋነኛ ምክንያቱ ደግሞ ለዘረፋ እንጂ ለንግግር የተዘጋጁ ኃይሎች ስላልሆኑ ነው ሲሉ ተሰምተዋል። በአማራ ክልል የሚንቀሳቀሱ ኃይሎችን ዘራፊዎች፣ የፖለቲካ ዓላማ የሌላቸው ደናቁርት ብሎ መግለጽ በብልጽግናው በኩል የተለመደ ሆኗል። በዚህ ሂደት ውስጥ ግን ብልጽግና በድሮን ትምህርት ቤቶችን ማውደሙን እንዲሁም ወታደራዊ ካምፕ ማድረጉን ግን ሲያምኑ አይስተዋልም። ዛሬ ግን የክልሉ መንግስት ትምህርት ቤት ቅጥር ግቢ ውስጥ ሰልጣኞችን አሰልፎም ለረጅም ጊዜ ሲሰለጥኑ ቆይተው ተመረቁ የሚል መግለጫን ይፋ አድርጓል። ተማሪዎች በተለይ ደግሞ ሕፃናት ተሰልፈው ብሔራዊ መዝሙር ዘምረው ትምህርት ይማሩባቸው የነበሩ የክልሉ ተቋማትም አሁን የብልጽግናው መንግስት ያሰለጠንኳቸው የጸጥታ አካላት በሚል አሰልፎ የሚያሳይባቸው ወደ መሆን ተሸጋግረዋል። በሌላ በኩል ዘመቻ አንድነት በሚል የፋኖ ኃይሎች ያወጁት ኦፕሬሽን ቀጥሏል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤት አማራ ልጅ ኢያሱ ኮር ቤት አማራ ክፍለ ጦር ደሴ ዙሪያ ታላቅ ድል ተጎናጽፍ ያለው ብሏል። ልጅ ኢያሱ ኮር ቤት አማራ ክፍለ ጦር ደሴ ዙሪያ በተደረገ ተጋድሎ ከ50 በላይ ያገዛዙ ሰራዊትን በመደምሰስና በርካቶችን በማቁሰል ታላቅ ድል ተጎናጽፍ ያለው ነው ያለው። በአሁኑ የልጅ ኢያሱ ኮር ዋና ሰብሳቢ አርበኛ ሰለሞን አሊ ብርቱ ጥረት ግዙፍ ክፍለ ጦር ለመሆን የበቁት ቤት አማራ ክፍለ ጦር ተጠናክሮ በቀጠለው የዘመቻ አንድነት ባደረጉት ታላቅ ተጋድሎ በርካታ ያገዛዙን ሰራዊት ሙትና ቁስለኛ ከማድረግ ባሻገር ከ30 በላይ ክላሽንኮቭና አንድ ብሬን ካገዛዙ ላይ ማርከናል ብለዋል። በመጨረሻም ሜታ በተወነጀለበት በኢትዮጵያ ጦርነት ሚናው በኬንያ ሊከሰስ እንደሚችል ተወሰነ። የግዙፉ ማህበራዊ ሚዲያ ፌስቡክ ወላጅ ኩባንያ ሜታ በትግራይ ተቀስቅሶ ወደ አማራና አፋር ክልሎች በተዛመተው ጦርነት ተጫውቷል በተባለው ሚና ኬንያ ውስጥ መከሰስ እንደሚችል የሀገሪቱ ከፍተኛ ፍርድ ቤት መወሰኑ ተገልጿል። ለ2 ዓመት በዘለቀው ደም አፋሳሽ ጦርነት ወደ ብሔር ብጥብጥና ግድያ የሚመሩ ይዘቶችን በማስተዋወቅ የተወነጀለው ሜታን ክስ የማየት የኬንያ ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ብይን መሰጠቱን የአምነስቲ ኢንተርናሽናል ስትራቴጂክ ሊቲጌሽን ኃላፊ ማንዲ ሙዳሪኩዋ መጋቢት 25 2017 ዓ.ም ገልጸዋል። የዛሬው ብያኔ ለሰብአዊ መብት ጥሰቶች አስተዋጽኦ ያደረጉ ግዙፍ የቴክኖሎጂ ኩባንያዎችን ተጠያቂ ለማድረግ የሚያስችል አዎንታዊ እርምጃ ነው። ለፍትህ መንገድ የሚከፍትና ታላላቅ የቴክኖሎጂ መድረኮች ተጠያቂ የማይሆኑበት ጊዜ ያለፈበት መሆኑን የሚያሳይ ነው ሲሉ ኃላፊዋ ሊንዳ መናገራቸውን በዛሬው ዕለት አምነስቲ ባወጣው መግለጫ አስፍሯል። ፌስቡክ በትግራይ ጦርነት ወቅት በገጹ ጥላቻ የሚነዙና ግጭት የሚያነሳሱ መልእክቶችን አሰራጭቷል በሚል የ$2 ቢሊዮን ካሳ እንዲከፍል ክስ የተመሰረተበት ከ2 ዓመታት በፊት ታህሳስ ወር ላይ ነበር። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በሌሎች መረጃዎች እንጠብቃችኋለን። በያላችሁበት ሰላም ጊዜ ተመኘን።